ይህ አዲስ ቅኝት የሚዲያ አገልግሎት ነው። በመንቲያ በዋኔ ምን አለ በዋኔ አያት አደግ እጁን ተመቶ ከመንገድ ዳር ከዛፍ ስር ተቀምጧል። ደጃዝማች ማናዬ ልጅ አስፋው በኋላ ፊት አውራሪ አስፋው አወቀኝና ጠቀሰኝ። እኔ በአድዋም ሆነ በሁለተኛው የጣሊያን ወረራ ጊዜ አልተወለድኩም። ገሌላ ይህ አዲስ ቅኝት የሚዲያ አገልግሎት ነው። እንቺ ስራንቲያ በመንቲያ በቦኖ ምን አለ በቦኖ አባቴን ተጉዞ ላይ ያንችሎ ከደብረ ሰዎች ጋር አንድ ላይ ተባድነው። ይሄ ነው ኢትዮጵያዊነት፣ አንድነት በህብረት በድል ይመለሱ ይግናቸው። እንቺ ስራንቲያ በመንቲያ በመስኬቶ ምን አለ በመስኬቶ አትሽ ፈርሲ ባልበትቢ ገብቶ በስሎ ታጨደ እንደንኩቶ እንዲህ ነው ድኩንያ ግን ድኩንያ። እንቺ ስራንቲያ በመንቲያ በዋኔ ምን አለ በዋኔ ያንን ግፈኛ ያናረመኔ ቆንጆን ቆርጧ ስነው ወይኔ ይሄ ነው ኢትዮጵያዊነትና እንደታይ ጀግና የሚጎበዝ። ሌላ መጨምርልኝ ይኖርሃል? አዎ አንደ መጨረሻ በላ እንስማው። እንቺ ስራንቲያ በመንቲያ በጉቶ ምን አለ በጉቶ ሄደ ዘመተ ጦር ጋሻ አንግቶ አንገቱ ሚቀላ ያንን ሰላቶ ይበላ ወድቆ የተገኘው የአድዋ አርበኛ ደብዳቤ ይድረስ ለቃል ኪዳን እስሬ የተክሊል ክብሬ የልጅነት ምሽቴ ወይዘሮ ይመኙሻል ኪሮስ ወልተጅ ደንድር ኢብራሂም ለጤናሽ እንደምን ከርመሻል? እኔ እግዚአብሔር ምስጋና ይግባውና ከአንቺ ከናንዬ ከልጆቼ እና እትብቴ ከተቀበረባት ያደግኩባት ቀይ ሐሳብና ናፍቆት በቀር በአያሌው ደህና ነኝ። እናናዬ መቼም የኔና የአንቺን የትውልድ ሀረግ አባት አያት ቅድማያት ቅማያት ቅማንት ሽማት መንዥላት እንጅላት እያልኩ እስከ 7 ቤት ብቻ እንኳ ብቆጥር በድፍን ኢትዮጵያ ተራብተን ኑሮ ከ8 አስርቶች በላይ በሆኑ ዘሮች ሁሉ ደማችን ተቃይቶ አይገኝም ብለሽ ነው? በያሰሞለታ የአባ መላ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ አንጋች ሁኜ ሳለሁ ከምዬ ምኒልክ ጋር በአራቱ ማዕዘን ሀገር ስናቀና ወደ ምዕራቡ የአያትሽ ኦቦ ወልተጅ ሀገር ወለጋ፣ በስተደቡብ ቅድመ አያትሽ ሀገር አባገሮ ደንድር ጉራጌ ሀገር፣ በስተ ምስራቅ ሶማሌው ቅማያትሽ ኢማም ኢብራሂም ሀገር ድረስ ሂጄ እንደነበር አውግቼሻለሁ። አሁን ደግሞ እነሆ ወላጅ አባትሽ አቦይ ኪሮስ ሀገር ከሰሜኑ ትግሬ በሰላም ገብተናል። ኧረ እንደው እናንዬ እኔስ አንዳንዴ ፍጥረትሽን ሳስበው ድንቅ ይለኛል። እንዲህ ያለ ቁንጅናሽን ትክ ብዬ ሳስተውል ግራ ይገባኝ የነበረው ዘንድሮ ተገለጠልኝ። ለካንስ ከመላው ኢትዮጵያ ተቀይጦ የተሰራ ገላና ውበት ይዘሽ ኖሯልና እንዲህ ያላንቺ ስባዝንና ስባችር የኖርኩት ቢያንስሽ እንጂ ከብቶ እንዳይበዛብሽ ዛሬ ተረዳኝ። እኔማ የዋሁ የመሃል ሀገር ሰው እርግጥ ነው አባቴ ከሰሜን ሸዋ ማጀቴ፣ አያቴ ከአፋር፣ ቅድመ አያቴ ከጋሞ፣ ቅድመ አያቴ ከአርሲ እንደሆኑ አውቃለሁ። ለዚያም ነው ሁሉ ሀገር የምለው። ደግሞስ ጀግንነት የሺ ሰው ግምት መሆንም አይደለም።
እግዚአብሔሩ በቅዱስ መጽሐፍ ኢትዮጵያ ብሎ የጠራት ሀገራችን ስሪቷ ያማረ መሰረቷ የጸና መልካችን የብዙ ልጆች አንድነት ቀንዲል ሊሆን ዘንድ ነበር በነብር ዥንጉርጉርነት የተመሰለ። እንዲያው የሆነችው እኮ ለዚህ ነው። እናናይ ይህን ደብዳቤ የምጥፍልሽ ጀግና አርበኛ ሲዘመት በድል እንዲመለስ ቁርጥ ቢሆንም አንዳንዴ የሀገር ክብር የደም ዋጋ ይሻልና ዳር ድንበር የአጥንት ውቅር አጥር የግድ ይላልና ምናልባት ለዚህ ክብር ታድዬ በሰዋ እንኳ መውደድሽንና ፍቅርሽን በሆዴ ደብቄ እምነቴን ጠብቄ የጀግና ሞት ክብር መሆኑን አውቄ እንደሆነ ትረጅው ዘንድ ሞተ ብለሽ ሙሾ እንዳታወርጄ ይልቁንም ለልጆቻችን ያደራ ቃሌን ታወርሻቸው ጭምር ብዬ ነው። እማምዬ ጣሊያን እምዬ ምኒልክን አያውቃቸው ብሎ እንዴት ተሞኘ መሰለሽ? ልጅ ሳለሁ የንግሥት ቪክቶሪያ ቅኝ ገዢ የእንግሊዝ ጦር መልሰው ካሳ ዳግማዊ አጤ ቴዎድሮስን ይዛለሁ ብሎ መጥቶ በሕይወት ሳሉ እጅ የማይሰጡና የማይረቱ ቢሆኑበት ልጃቸውንና የምድራችንን ነዋየ ቅድሳት ታቦታቱንና ቅርሶቹን ሁሉ ዘርፎ መሄዱን አይቶ እኔ ስለምን ይቅርብኝ ብሎ ነው የመጣው አሉ። በያ ላይ ራስ አሉላ አባነጋ ዶጋዬ ላይ ደቁሰውት ኑሮ እንዴት በጥቁር ሕዝብ ተረታው በማለት እልህ ተናንቆት ሁሉ እኮ ነው የመጣው። ያም ቢሆን የአገሬ ጦር የጀግንነት ወኔና ዝግጅቱ እንዴት ያኮራል መሰለሽ? ከአዲስ አበባ ተነስተን ትግሬ ምድር እስክንገባ በሽለላ በቀረርቶና በፉከራ እንደተናጥን ነው የዘለቅነው። እኔ በበኩሌ መንገድ አንኮበርን አለፍ እንዳለን ኮሶ ተጣብቶኝ ኑሮ አንድ ሌሊት ብሎ ሽቅብ ቁልቁል እያለ ሲያሯሩጠኝ ከማደሩ በቀር ምንም የገጠመኝ እክል አልነበረም። ትናንት ማምሻውን አድዋ ገብተን እንዳረፍን ወዲያው መለኛ ኮረብቶችን ይዘን በየጎራችን ሸምቀን ጠላትን እየጠበቅን ነው። ስለ ውጊያ ስልታችን ብልሃት ጠይበላ ያልጥፍም ምስጢር ነውና እግዚአብሔር ቢፈቅድ በድል ስመለስ ሁሉንም አወጋሻለሁ። አሁን ግን ልጆቻችንን አደራ ሀገሬ አድዋ ላይ ሕይወቴን ብትሻና ባልመጣ አባታችንስ ካሉሽ አንተ ዛሬ በነፃነትና በሕይወት እንድትኖሩ ሕይወቱን ለሀገሩ ሰጠ በይልኝ። ለኢትዮጵያ ሀገራችን ህልውና ጋሻ ሆነ ይበሉ። ደግሞ ተዋደዱ፣ ተፋቀሩ በያቸው። እዚህ አድዋ ላይ ጣሊያንን ልንገጥም የከተመው ከአራቱም ማዕዘን የተመመ አርበኛ ነው። ኢትዮጵያዊነት ህብረት ነው። ኢትዮጵያዊነት አንድነት ነው፣ ነፃነት ነው ብለሽ ንገሪልኝ። ይህንን እውነት ለልጆቻችሁ የቃል ኪዳን ውርስ አድርጋችሁ ለትውልድ ሁሉ አዝልቁት በያቸው። እናናይ ይኸውልሽ ነጋሪት ተጎሰመ መሰል ይኸው የምጥፍልሽ ከአድዋ ኮረብቶች በአንደኛው ላይ ከደጃች ባልቻ አባ ነፍሶ ጦር በአንደኛው ምድብ ጭፍራ ውስጥ ግራዝማቹም የተሾሙበት ዛሬ ቀዳሚት ሰንበቱ ድግት ሌሊት ለእሑድ አጥቢያ በጠፍ ጨረቃ ታግዤ ነው የቀየጥኩት። ቀለምም ጭላጭ ስለቀረ ቀሪውንስ ሐሳቤን ብቆስል እንኳ በደሜ ጥፊ አቆይልሻለሁ። እነሆ ውጊያውን ልንጀምር ስለሆነ አርበኛው ሁላ በየክፍል ግባና ሸምቃ ጠብቅ ተባለ። እናናይ አይነ ሥጋ እስክንገናኝ ድረስ ደህና ሁኝልኝ፣ ልጆቼ ተሳሜልኝ። ይኸውልሽ ደግሞ እምዬ ምኒልክ ክርስትና ለተነሱባት አንጎለላ ኪዳነ ምሕረት የተታርኩትን ዣንጥላ ሳላስገባ ብሞት እንኳ አደራሽን የእግዚአብሔር ባለዕዳ እንዳታደርጊኝ። ጀግናው ባልተቤትሽ ግራዝማች መከተሙ ለሸዋ ሰመተሪ ቶሌ ዳባ እሑድ የካቲት 23 ቀን 1888 ዓመተ ምህረት So
እንኳን ለ129ኛው የአድዋ በዓል በሰላም አደረሳችሁ። አድዋ ትናንትና ዛሬ አድዋ 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 ተብላ ተሰይማ ለመላ የጥቁር ሕዝብ መቻልን አትማ ከፍ አለች ኢትዮጵያ በምዬ ተመርታ በጣይቱ ደምቃ ክንዷን አበርትታ። እውነት ነው እውነት ነው። ጣሊያን ሳይጨንቀው እንደሌላው ሀገር ደረት ነፍቶ መጣ እምዬን ሊያስከብር። ግና አንድ ነገር ዘንግቶ ነበረ። የዛች ኩሩ ሀገር ሕዝብ እንደ አንድ ሆኖ እንደተባበረ ሀገሬው በማርያም እንደተማማለ የጣሊያን ጥይት ፍጹም ሳይጨንቀው ወራዴ እየሳለ አንገት ለመቅላት ሮጠ በረረ እምዬ ኢትዮጵያን ሞቶ አስከበረ። እኔ ዛሬ እንድቆም ከነማንነቴ በቶሮንቶ ምድር ብዙ ደም ጠጥቷል የአድዋው አፈር። አቤት 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 የትናንቱ የእኛ ብቻ ሳይሆን የአፍሪካ ኩራቱ እንዲህ ለመነሳት እንዲህ ለመዘከር መቼ ተመረጠ የአንዱ ዘር ከአንዱ ዘር። ምኒልክ ተነሱ ለአንድ ሀገር ብለው በሀገር ሲመጡ ለጣይቱም ሞት ነው። ልጓሙን ከያዘው ሀገር መውደድ ያለው ከሀገርም አልፎ ለአፍሪካ ተስፋ ነው። አዎ ተስፋ ነው። ወድቆ አይደለም የተነሳው ጀግና አያቴ ያ አርበኛው ለሀገሩ ምሎ አፈር ነው የለበሰው። እኔ አንተ አንቺ የሀገሬ ልጆች እንደ ጣይቱ እንደ ምኒልክ እንደ አባት አርበኞች እንድንባል ጀግኖች ለዛሬ ያበቃንን ዛሬን የሞላንን አድዋ 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 ሩቆዋ የኩራታችን ምንጭ የተባለችዋን ዛሬን እንስጣት፣ ትናንትን እንመልስላት፣ ኢትዮጵያን አንድ እናርጋት፣ እንደ አባቶቻችን እንማማልላት፣ ታላቋን ኢትዮጵያ እናስቀድማት። የትናንቱ አድዋ ህመም ላይ ነች፣ አንድነትን ለመውለድ ታመጣለች። እናዋልዳት። ምኒልክ ማርያምን አልምርህም ነው ያሉት። እኛ ደግሞ በፍቅር በአንድነት ተነሱ እናዋልዳት። ልጇን ስመን እንኳን ማርያም መረችሽ እንበላት። አዎ እንበላት። ዮናታን ዘላለምን በጣም እናመሰግናለን። በኢትዮጵያ ታሪክ ውስጥ ብዙ የኪነ ጥበብ ሰዎችን ብሩሽ እንዲሁም ደግሞ ብዕር ከነሸጡ ጉዳዮች አንዱ የአድዋ ጦርነት ነው። በአድዋ ጦርነት ላይ ታሪካቸውን መሰረት አድርገው በርካታ ኢትዮጵያውያን ጸሐፌ ተውኔቶቻቸውን ጽፈዋል፣ ግጥሞቻቸውን አስነብበዋል፣ ኖቨሎች ደርሰዋል። በዋነኝነት የሚጠቀሰው ብላቴን ሎሬት ጸጋዬ ገብረ መድኅን ነው። ከዛም ሌላ እንደዚሁ በርካቶች ጽፈዋል። እዚሁ ከተማችን ነዋሪ የነበረው ከረዥም ዓመታት በፊት አሁን በሕይወት የሌለው ታምራት ገብረ ጊዮርጊስ ውጫሌ 17 የሚባለውንና በአድዋ ጦርነት መነሻ ሰበበ ነገር በሆነው የውጫሌ 17 አንቀጽ ላይ የተመሰረተው ተውኔት በዚህ በቶሮንቶ እንዲሁም በሰሜን አሜሪካ ፐርፎርም አድርጓል። ለመጀመሪያ ጊዜ ግን በ1980ዎቹ አጋማሽ በብሔራዊ ቲያትር ፐርፎርም ተደርጓል። ይሄ ካልኩ በኋላ ወደ ህፃን ያሬድ ፈንታው ከመሄዳችን በፊት ሌላ ህፃን ቅድም ጠቅሼላችሁ ነበረ። በአድዋ ጦርነት ላይ በአካል ተገኝቶ የተካፈለ ህፃን ፊት አውራሪ ተክለሐዋርያት ተክለማርያም። በምናብ አንድ አፍታ ወደ ዛሬ 129 ዓመት እንውሰዳችሁ። አንድ ገና በአስራዎቹ ዕድሜ ያለ ልጅ እግር ጦር ሜዳ እንዳይሄድ ታላቁ የጦር መሪ ራስ መኮንን ቢያስጠነቅቁትም ሰው ሁሉ ከሁሉም የሀገሪቱ ክፍል ነቅሎ ወደ አድዋ ሲዘምት ሰፈር መቅረት አልሆን ብሎት ተደብቆ ዘመተ። ያ ህፃን በኋላ የአድዋን ጦርነት በአይኑ ያየውና በመጽሐፉ የጦርነቱን ዕለት በሚገርም ሁኔታ የተረከልን የኋላው ጦር መሪ፣ ዲፕሎማት፣ ደራሲ፣ የእርሻ ሰው ፊት አውራሪ ተክለሐዋርያት ተክለማርያም ነው። እስቲ በምናብ ከፊት አውራሪ የአድዋ ዕለት ምን እንደሆነ በጥቂት አንቀጾች አብረን እንይ። ብዛት እንደ ጎርፍ ሆነ፣ እግረኞችን ተደብላለቅን፣ እንርመሰመሳለን። ፈረሰኞች በጎን እያለፉን ይቀድማሉ፣ የበረታ ይሮጣል፣ እንደተቻለን እንሽቀዳደማለን። ጠመንጃ ሲንጣጣ ሰማን፣ መድፍም ወዲያው ያጓራ ጀመር። ተኩስ እያደር እየባሰበት ተቃረብን። አረሮች ማፏጨት ጀመሩ፣ የቆሰሉ ሰዎች ተቀምጠው አገኘን።
አያታደግ እጁን ተመቶ ከመንገድ ዳር ከዛፍ ስር ተቀምጧል። ደጃዝማች ማናዬ ልጅ አስፋው በኋላ ፊት አውራሪ አስፋው አወቀኝና ጠቀሰኝ። ዝም ብዬው እንዳላየ ሰው ወደ ግንባር ወጥኩ። ጦራቸው ተደበላልቋል። ሰውና ሰው አይተዋወቅም። ሴቶች በገንቦ ውሃ እያዘሉ በበቅሎቻቸው እንደተቀመጡ ለቁስለኞቹ ውሃ ያቀርባሉ። ሲነጋገሩ ሰማኋቸው። እረ በጣይቱ ሞት ይላሉ። እቴጌ የላኳቸው ይሆናሉ እያልኩ አሰብኩ። ነጋሪቱ ከግንባርም ከጀርባም ከቀኝም ከግራም ይጎሸማል። የተማረኩ ጣሊያኖች አየሁ። ወዲያው ምርኮኞች በዙ። አንዳንዶቹ ወታደሮች 3፣ አንዳንዶቹ ደግሞ የሚበልጥ ጣሊያኖች እየነዱ መጡ። በኋላ የምርኮኞቹ ብዛት ለዓይን የሚያሰለች ሆነ። ድል ማድረጋችንን አወቅኩት። ጣሊያኖች መዋጋታቸውን ትተው ማርኩን እያሉ ይለምናሉ። እነዚህ የአድዋ ጦርነት ዕለት አንድ ጥይት እንኳን ሳልተኩስ ጦርነቱ አለቀ ይለናል ትንሹ ተክለ ሐዋርያት። ወደ ዛሬ ስንመለስ ኢትዮጵያውያን ከዚያ ከራሳቸው ተርፎ ለመላው ጥቁር ሕዝብ ከተረፈ ነፃነታቸው ጎለው በየሰው አገር ቢሰደዱ ቢንገላቱ ዛሬም የአባቶቻቸውን ታሪክ ድልና ጀግንነት አልዘነጉም። በስደት ዓለም እንዲህ እንደ ሰዓሊው ሁሉ ሁለገብ የኪነት ሰው ፋንታው አባተ ልጆቻቸውን በታሪክ በኢትዮጵያዊ ማንነት አንጸው ያሳድጋሉ። አሁን እዚህ ተወልዶ ያደገው ገና በዚህ ዕድሜው ቋንቋውን፣ ታሪኩን፣ ባህሉን ጠንቅቆ የተረዳው ሕፃን ያሬድ ፈንታው በአማርኛ ስለ አድዋ ያዘጋጀውን ያቀርብልናል። ቀላል ነገር አይደለም። ስለ አድዋ ብቻ ሳይሆን ስለ ታሪካችን ልጆቻችንን በስደት ዓለም ማስተማር ኢትዮጵያዊነትን ማስቀጠል ነው። ኢትዮጵያ ውስጥ ልናከብራት አልቻልንም። ስለዚህ ዛሬ እዚህ በስደት እያከበርናት ነው። ኢትዮጵያ በስደት ነች ያለችው። ስለዚህ በስደት ያለችው ኢትዮጵያ ቦታዋ እስክትመለስ ድረስ ያለን ብቸኛ መንገድ ልጆቻችንን ማስተማር ነው። ስለዚህ ያሬድ ፈንታው እዚህ ምሳሌ ነው። ያሬድን ወደ መድረክ እንጋብዛለን። የትላንቱ ሕፃን ተክለ ሐዋርያት በዛሬው ሕፃን ያሬድ ተተክቷል። አዳምጡ። ወራይ ምስል ሰነበታችሁ ውድ ኢትዮጵያውያን። በዚህ ዓመት በድጋሚ በመካከላችሁ በመገኘቴ በጣም ደስ ብሎኛል። የማታውቁኝ ያሬድ ፈንታው አባተ እባላለሁ። ዛሬ የምናከብረው ሁለት ድርብ ጉዳይ ነው። ምንድን ነው ካላችሁ አዳምጡኝ። የመጀመሪያው ለ129ኛ ጊዜ የምናከብረው የአድዋ ድል በዓል ሲሆን ሁለተኛው ደግሞ ብዙዎቻችሁ የዘነጋችሁት ይመስላል። የምንዘክረው ይህ ዕለት ደግሞ ግፈኛውና አረመኔው የጣሊያን ኃይል ከ40 ዓመት ዝግጅት በኋላ ሽንፈቱን ለመበቀል አገራችን ኢትዮጵያን በድጋሚ በመወረር በ1937 ዓ.ም የካቲት 12 ቀን በአዲስ አበባ ከተማ ውስጥ በፋሽስቱ ግራዚያኒ ላይ በአርበኛ አብርሃም ዳቦች እና በሞገስ አስገዶም የእጅ ቦምብ በመጣሉ ምክንያት ሕፃናትን፣ እናቶችን፣ አባቶችና አዛውንቶችን በአደባባይ ሰብስቦ በግፍ ለጨፈጨፋቸው ወገኖቻችን መታሰቢያ የምንዘክርበት ወቅት ነው። እኔ በአድዋም ሆነ በሁለተኛው የጣሊያን ወረራ ጊዜ አልተወለድኩም። የተወለድኩት እዚሁ ካናዳ ነው። ግን በዚህ እድሜ ስለ ሀገሬ ኢትዮጵያ ታሪክ ለማወቅ ከፍተኛ ጉጉት ስላለኝ መጽሐፍ አነባለሁ፣ ታሪካዊ ፊልሞችን አያለሁ፣ ትረካም እሰማለሁ፣ የተረዳሁትን ጽፌ ያስቀምጣለሁ። ስለሆነም አገሬ ኢትዮጵያንም አይቼ መጥቻለሁ። አቤት ስወዳት አገራችን ሰላም ሆና እዛ ብኖር ደስ ይለኛል። እናንተስ?
ከዚህ ቀጥሎ የአድዋ ድል ትዕይንት ይቀርባል። መልካም ቆይታ። ወደ መድረክ ገሊላ እስክንድርን ወደ መድረክ እጋብዛለሁ። ሳህለንና የኢትዮጵያ ማህበር ፕሬዝዳንት ወይዘሮ መሰረትንም ወደዚህ እጋብዛለሁ። የተዘጋጀ ሽልማት አለ። ሽልማት ያሬድ ብርሃኑ እዚህ ካለ ወደዚህ ብትመጣ። ብርሃኑ ፈንታው፣ ህፃን ብርሃኑ ፈንታው። ኦኬ፣ የሽልማት ስነ ስርዓት አለ። የማህበሩ ፕሬዝዳንት ወይዘሮ መሰረት ደመቀና ኤግዚኪቲቭ ዳይሬክተሩ አቶ ሰላህ ይሰጡልናል። የኢትዮጵያ ማህበር ይህንን የአድዋ ድል በዓል ለማክበር በሚዘጋጅ ጊዜ ለልጆች የጥሪ ውድድር አላቀረበም። አቅርቦ የነበረው ለአጠቃላይ ለህዝቡ ነበር። የስነ ጽሁፍ፣ የስነ ስዕል የመሳሰሉትን ችሎታ ያላችሁ ሰዎች አስገቡ ሲባል ይህንን አይተው እኛ ለካ የዘነጋናቸው ብዙ ነገሮች አሉ። እዚህ ተወልደው ያደጉ ህፃናት ስራቸውን አስገብተው ነበር። ከነዛም ውስጥ ገሊላ እስክንድር አንደኛ ወጣለች ማለት ነው። ለምን አንደኛ ወጣች? ስዕሉን አሳያችኋለሁ፣ ከዛ ጽሁፉን አነብላችኋለሁ። ይህንን እሷ አይተሳለች። የጻፈችው ጽሁፍ Hi, I am Galila Iskander. I am 8 years old. I speak French, English, and a little bit of Amharic. I learned about Adwa victory not too long ago. I am grateful because my culture and my name would have changed if we did not defeat the Italians. Hope you like my work. Sincerely, Galila. ሽልማቱም የማህበራችን የቦርድ ፕሬዝዳንት የሆኑት ወይዘሮ መሰረት ለገሊላ ይሰጡልናል ማለት ነው። መቼም ያሬድ ፈንታውንና ብርሃኑ ፈንታውን ማስተዋወቅ ያለብኝ አይመስለኝም። አይታችኋቸዋል። ላደረጉት ትልቅ አስተዋጽኦ ዋና ሽልማት ቢሮ ይተቀመጣል። ነገር ግን አሁን ለሁለቱም በየስማቸው የተዘጋጀ ሰርቲፊኬት አለ። አሁንም ፕሬዝዳንታችን ለእነሱ ትሰጥልናለች። ብርሃኑ ይዝ ስለዚህ እጅግ በጣም እናመሰግናለን። አንዴ በሞራል ወደየበት እናመሰግናለን። በዚህም የጣሊያን መንግስት የረጅም ጊዜ ስውር እቅዱ ስለተጋለጠ ምኒልክን ለማለሳለስ በብዙ ሺህ የሚቆጠር የጦር መሳሪያ እጅ መንሻ ሰጠ። ምኒልክም መሳሪያውን እንጂ ወዳጅነቱን ሳይቀበሉት እንዲያውም በቃላባይነቱ ኮንነው ለጊዜው መንግስታት አሳቀሉት። ይሁንና ፈረንሳይ፣ ቱርክና ሩሲያ ብቻ የምኒልክን ትርጉም ሲሰሙ ሌሎቹ ጆሮ ዳባ ብለው ነጭ በነጭ ሆኑና በጣሊያን ተስማሙ። በምኒልክ የተከፉት ጣሊያኖች ራስ መንገሻን በወዳጅነት ለመኮትኮት ሲያግባቡ፣ እሳቸው ግን በሰኔ ወር 1886 እርቅ አውርደው ከምኒልክ ተስማምተው ገቡ። ሌሎችም መሳፍንት ይህንኑ ፈለግ ተከትለው በንጉሱ ዙሪያ በመሰባሰባቸው ምኒልክ የጣሊያንን ጦር ለመጋፈጥ ጊዜው መቃረቡ ተሰማቸው። በሮማን በኩል የወቅቱ የጣሊያን መንግስት ጠቅላይ ሚኒስትር ሲኞር ፍራንቼስኮ ክሪስፒ ለምክር ቤቱ ሲደሰኩር ያልሰለጠነው የኢትዮጵያ ሕዝብ ቁሳዊና መንፈሳዊ ብልጽግና ጥማት ተግባራዊ የሚሆነው በእኛ ገዥነት መሆኑን ጣሊያን ስለሚሰማት በቶሎ አስገብረህ በእኛ ስም ሰይማት ብሎ ለአዝማች ጀነራል አሬስቴ ባራቴሪ ስለገለጠለት ባራቴሪም ምኒልክን አስሮ እንደሚያመጣ በአደባባይ አረጋገጠለት። እናም ጣሊያን የጊዜው ዘመናዊ ንቀት አድሮበት በጥቁር ላይ ዓይን ባወጣ ድፍረት ብልግና ተጠብቆ በክብር የኖረ ልዕልና ሊሰብር ብር አምባር ድንግልና
ከጀለ ነፃነታችንን ሊቦጭቅ ህልውናችንን ሊነካ ቅዠቱን ህልም ሊያደርግ በትርጓሜው ሊረካ ገነትን ሊጎናጸፍ ዳግም ሊወለድ በአፍሪካ ለቅኝ ግዛት ግዳይ ሊጥል አሰፍስፎ በካራቢኔሪ በብርገደሌ በማጆር ጀነራል ጦሩን ሸክፎ አርመስምሶ ነጭ ዘመሚቱን አሰልፎ ጠበል ጠዲቅ እንደተጠራ ሁሉ በይፋ እቆርሳለሁ በሚል አጉል ተስፋ በላዩ ሰፍሮ ጦስ ጥንቡሳሱ ጠብያ አስጎራው የሳር መንፈሱ ጣሊያን ሲጣደፍ ለደም ጥንስሱ ምኒልክ መክረው ሳይቦዝኑበት ቆርጠው ተነሱ። የአገሬ ሰው የክተቱ ጥሪ በስማ በለው ቅብብል እንደተዳረሰው የአገሩ መደፈር ሆዱን አባባሰው። የጣሊያን ድፍረት ሐሞቱን አደፈረሰው ከዳር እስከ ዳር አንቀሳቀሰው። ተፈጥሮም ቢሆን ጋራ ሸንተረር ገደላ ገደሉ የጠላት ጸር ሆነው ለሷው ሲያደሉ ግና ደግሞ አንዳንዱ ውድ አገሩን ክዶ ከዚህ ሁሉ ህብር ከዚህ ሁሉ ክብር ራሱን አዋርዶ ካዘቅቱ ወርዶ ለወራሪ ሰግዶ አሳልፎ ሰጥቷት እናቱን ለባዳ በጥቅም ተገዝቶ ወይ ለነፍሱ ሳስቶ ቢሆንባት ባዳ ጀግናዋ ግን ተማማለ ሀገሬን አላስነካም አለ። ድፍን አፍሪካ በነጭ መተት ተተብትባ ስትቃትት በነጭ ልጓም ተሸብባ የሀገሬ ሰው ለነፃነቱ በሰጠው ትልቅ ዋጋ ዓለም ከውጭ እንዳስበው ሳይሆን እሱ ከውስጥ እንደተሰማው ተዋጋ። በመስዋዕትነቱም ክብደት መሬታችንን አረጋ። ያንዣበበውንም የሞት ደመና ገፎ ለእኔም ለእናንተም ቀኑን አነጋ። የአድዋው ጀግና የጥቁር ሕዝብ ገናና ዝና እንዳትሞት ለሞተላት ለአፈሩ አፈር ለሆነላት ለእናት ሀገር ኢትዮጵያ አፍሪካዊት የድል አጥቢያ ባላደራነቱን ገለጠ። በደሙ ማህተም ውሉን አረጋገጠ። በአጽመ ቅርሱ የድል መሰረቷን አነጠ። የውጫሌ ውል ሚያዝያ 25 ቀን 1881 ዓ.ም ተፈረመ። ውሉ 20 አንቀጾችን ይዟል። በአማርኛና ጣሊያንኛ ቋንቋ ነው የተጻፈው። አድዋ 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 የድል ብስራት ለወገን ኩራት አድዋ capisco. Oh mio signore, torno! Death and death no matter, contant Tolani. John, he had a car, Yosef, but how much was all? Ragabal and Pedro's Contantoni, Skidaman Cascazar. Yaneda Cascazano, John. Yosu Sotan Polo. One day in a Golabata. Don't worry, if they are going to go to the Yenya, you let Patchen Wilson a minute. That's what was in Warakat. Abanash Sabo for John. Evanashim Telokal, Nantanji, Lanya Getsada, Contantoni. Smooth John. Girazma Joseph. Yenya Wilson a minute. In Yatilan the Canada would die. Is so Bakwan Quiet Kamiman. In Yaya Bamulusun, but you want to like C1. The name and be at the government. In a minute. Minal Batante, Lalero Chiro Pagaruch, Baganzavisa. Antamadam Katavi Leva. The Minix be Alvantaso, Kubrenta. Democratically Karan never Contantoni. You are to Yusuf to fight. You're so Maramoku? Better. Catafana, Catalan, Campaign, and Yamita, Karachin, Kaviz Kargamit Nugget, Mavina? John, much him
የፈረንሳይና የእንግሊዝ ሀሳብ እርሶ በደንብ ያውቃል። እንግሊዝ ኢጣሊያን አይወድ እሱ በሱዳን በኩል ካሲጋር ወደ መሃል ነበር ጠቅላላ ኢትዮጵያን መቆጣጠር ይፈልጋል። እኛ ኢጣሊያ የኢትዮጵያን ግዛት ድንበር ሁሉ ያከብራል። እነሱ ግን ግራዝማቹን በገንዘብ ገዙና እኛ ያላለ ነገር በዚህ ላይ ጻፈ። እኔ ዮሴፍ ንጉሴ እንዲያለ ቅሌት ሲያልፍ በጃንሆይ በእቴጌ እንዲሁም በጌቶቹ ፊት በአንደበትህ የተስማማበትን በጆሮ የተሰማማውን ቃል የሳፈርኩት ውሸት ነው። ጃንሆይ የራስ መኮንን ይክረቡና ራሳቸው የተስማሙት ሀሳብ ራሳቸው ከብረው ያስረዱ። ይሄ ከሳቸው ሀሳብ የተለየ መኮንን አሁን በቅርብ የለም። የት ሄዱት? በሌሊት ወደ ሐረርጌ ወርደዋል። ለምን? ራስ መኮንን ለምን ሐረርጌ ሄዳል? ጃንሆይ ደግሞ ይሄን እንድትቆጣጠር አንተ ኮንታንቶ ነው። እኛ ሄውል የተስማማን ራስ መኮንን ባቀረበ ሀሳብ በሳቸው ሀሳብ መሰረት ነው። ስለዚህ እሳቸው የሚክረቡና ሊያስረዱት ይችላል። ይሄ ከሳቸው ሀሳብ በፍጹም የተለየ ነው። መኮንን የተናገረው በአማርኛ ነው። እኛም የሰማናቸው በአማርኛ ነው። ለአንተ ምንድን ነው የተለየ ነገር የተገለጠልህ? ኮንታንቶ ነው። ስሙት ጃንሆይ፣ የውጫሌ ውል 17ኛ አንቀጽ ስለ ኢትዮጵያና ኢጣሊያ ወዳጅነት ሲባል አይነሰው እንዳለ ይክር ብለን በተስማማን መሰረት የውጫሌ ውል 17ኛ አንቀጽ ከዛሬ ጀምሮ በአጠቃላይ ተሰርዟል ይላል። አዎ ይላል። እንዴ ተሰርዟል? ተሰርዟል፣ ተፍቋል። ግልጽ አይደለም እንዴ? ለምን ይፋቃል? ይከለክልኩ አንተን ልጠይቅ እንጂ መቼም ትላንትና በዛ ማለቴን አዘነጋው። አይሰረዝብኝ ካልክ ለምን ተስማማ? እኔ የመሰለው ራስ መኮንን ባቀረበው ሀሳብ ተስማማ እሱ የተሳፈ ነው እኔ መሰለ። ስለዚህ እኔ ፊርማና ማተብ በዛ ላይ አሉ። ማታ በደንብ ባስተረጎመ ጊዜ ግን እኔ ያላለካል ተሲፏ አገኘ። እኛ እንደዚህ አልተስማማን። ይሄ ያሱ ሰው ተንኮሎ እኛ ይሄንን አናውቀው። አወካላ እኛ ምን ገዱ ነው አድዋ በሰለሞን ሞገስ ፋሲል መታሰቢያነቱ ለአጼ ምኒልክና ለኢትዮጵያ አርበኞች በሙሉ። ምንድነው አድዋ? ትውልድ እንደ ችቦ የሚቀባበለው አንዲት ሰንደቅ ይዞ አብሮ የሚወድቀው እንደ ንጹህ ስንዴ ሞቶ የሚበቅለው ትላንትም ዛሬም ዘመን የማይሽረው እንደ ባህር እንቁ ተመኖ የላቀው ምንድነው አድዋ? አድዋ ምንድነው? ምንድነው ሚስጥሩ? ምንድነው ስሜቱ? ምንድነው ደረጃው? ምንድነው ልኬቱ? ምንድነው ከፍታው? ምንድነው ጥልቀቱ? ውርሱ ቅርሱ ሳይቀር ምንድነው እሴቱ? ኃይልና ሞገስ ምንድነው ክብረቱ? ምንድነው ብርታቱ? ትናንት ዛሬም አድዋ የሚሉቱ ንገረኝ ጦር ጋሻው፣ ንገረኝ ቅጠሉ፣ ንገረኝ ሸለቆ፣ ንገረኝ ገድሉ፣ ንገረኝ ቁጥቋጦ፣ ንገረኝ ቁልቋሉ። አንደበት ቆለፈው ሰዎች ዝም ሊሉ ይናገራል መቼም ሳርና ቅጠሉ። ንገረኝ ኮረብታው፣ ንገረኝ ተራራው፣ ንገረኝ አሞራ፣ ንገረኝ ጆቢራው፣ ተረተር ገመገም አንት የምንጭ ውሃው፣ የእንደ ማርያም ደብር ሶሎዳ ተራራው። ምንድነው ታሪኩ? ምንድነው አድዋው? አድዋ የሚባለው ረቂቅ መንፈሱ ደምና ላብ እንኳ በአንድ ቦይ መፍሰሱ እንባ በሳቀርሾ አብሮ መለወሱ ጀግና እየወደቀ አገር መፈወሱ በንገረኝ በቅሎ ንገረኝ ፈረሱ ደም እንደ አባይ ውሃ ወርዶ እየፈሰሰ የስንቱ ጀግና አጥንት እየተከሰከሰ ሰዎች ዝም ቢሉም ቢረሱ ቢስቱ ይናገራል መቼም ድንጋይና አለቱ። እሾሁ ጋሬጣው ጣርና መከራው አድዋ ምንድነው ንገረኝ አሞራው። እምቢልታ እየነፉ አዋጅ እያሰሙ እንዳንበሳ መንጋ የሚያስገመግሙ ምንድነው አድዋ? ምንድነው ትርጉሙ? የአድዋ ስላሴን ጠላት አረከሰው ገበየው በሞቴ ግባና ቀድሰው እንዳለው አዝማሪ ስሙ ያልታወሰው
ንገረኝ ሳር ጎጆው ከአንተ አልተሰወረ ትውልድ የሚወርሰው ታሪክ እያኖረ ከቶ ስንቱ ጀግና እንደወጣ ቀረ ሆታና ጩኸቱ ሰልፉና ውካታው ቀረርቶ ፉከራ እልልታ ሽለላው ይሄ ሁሉ ድግስ አገር ሙሉ ቁጣው የአርበኛው ማዕበል የፈረሱ ግልቢያው ማን ነው የሚነግረኝ ምንድነው አድዋው? ታሪክ እንዳይጠፋ ተቀብሮ ካሸዋ ገድሉ እንዳይናድ በክፉ ጎርፍ ውሃ በሉ ተናገሩ ምንድነው አድዋ? ዓለምን ጉድ ሰማ ከአድዋ ተራራ ምን ገድል ተጻፈ ምን ጀብዱ ተሰራ በአረንጓዴ ቢጫ በቀዩ ባንዲራ። አንደበት ቆልፈው ሰዎች ዝም ቢሉ ዶሴው ስንክሳሩ ጀብዱና ገድሉ ይናገራል መቼም ሳርና ቅጠሉ። ንገሩኝ ንገሩኝ እውቀት ብርሃን ነው ምንድነው አድዋ? አድዋ ምንድነው? ጨቦ ያፈራቸው የጉራጌው ጀግና ከነሙሉ ክብሩ በዚህ አርፏልና አድዋ ምንድነው ብዬ ከማለቴ ወትሮ መና ያጣ ፊታውራሪ ሀብቴ ለአፍታ ቀናልና ከመቃብር ቤቱ የኔን እንቆቅልሽ ፈታው በብልሃቱ። ልጄ ሆይ ልንገርህ አድዋ የሚባለው የትናንቱ አይደለም ዛሬ የእናንተ ነው። እስላም ከክርስቲያን ጉራጌው ከአማራ ሀዲያው ኦሮሞው ከሲዳሞው ጋራ ሁሉም ተከባብሮ ተዋዶ ከሰራ አሳይታ ጅጅጋ ሁመራና ሸዋ ተግባብቶ ከኖረ ይሄ ነው አድዋ አለኝ አባ መላ ወራሪን ያጨደው ነፃነት አልብሶ በክብር ያረፈው በአባ መላ ምላሽ ልቤ ተቀስቅሶ ከፈረሱ ጌታ ሄድኩኝ ካባ ነፍሶ። የባልቻ ወንድሞች ጥይቶቹ ናቸው እዚህ ተቀምጦ እዛ የሚልካቸው ተብሎ እስኪዘፈን ጥላንስ ያስጨነቀው ጎራዴው እንደ እሳት የሚያብረቀርቀው የስንቱን ጀነራል ሱሪ ያስወለቀው አድዋ ምንድን ነው ብዬ ብጠይቀው ነጋዴው በሰላም ሀቁን ከነገደ ዳኛ በሸንጎው ላይ እውነት ከፈረደ ሁሉም በራስ ጉልበት መኖር ከለመደ ሹሙም በኩል አይኑ ህዝቡን ከወደደ በሬና ገበሬው ጠንክሮ ከሰራ ወጣት በምድሩ ላይ በአገሩ ከኮራ በልቡ ማሳ ላይ አንድነት ከዘራ በተስፋ ብርሃን አምሮ ከበራ ሁሉም በወንበሩ መልካሙን ከሰራ አለኝ ደጃች ባልቻ የጦሩ መኮንን አድዋ ይሄ ነው ዛሬ ባንተ ዘመን። ግን አልገባኝ ሆኖ የባልቻ ንግግር ይህን እንቆቅልሽ ሚስጥር ላመሳጥር ቅኔው ቢረቅብኝ የባልቻ መልእክቱ ወደ እንጦጦ ማርያም ሄድኩኝ ከጣይቱ። ትጥቅ የምታስፈታ አንዲት ኮዳ ጥማት ምንድነው አድዋ ብዬ ብጠይቃት ወርቁን ገለጠችው ህብሩ ሳይቸግራት። አገር ምጥ ላይ ሆና ትንፋሽ እያጠራት በአንድ አበላባዩ ሲያስማማ ሊሸጣት እንደ ሸቀጥ ዕቃ በቁም ሲያጫርታት አድዋ ማለት ነው አንተ ስትቆምላት። ከቻግኒ እስከ ባሌ ከከፋ እስከ ሸዋ ተካፍሎ እየጠጡ አንዲት ኮዳ ውሃ ወንድምህን መውደድ እሱ ነው አድዋ። የመለያየትን ግንብ ካፈረስከው የጥላቻ ልብን በፍቅር ካከምከው ስንዴ ውሃ ያለውን አረም ከነቀልከው የጎጠኛን አጥር ከደረማመስከው ሌላ አድዋ የለም አድዋ ይሄ ነው። ክፉውን አርቆ በጎውን መጨመር ባህል ሃይማኖትን ታሪክ ቅርስን ማክበር አድዋ ማለት ነው የነፃነት መንበር። ፍቅርን እንደማተም በልብ ላይ ማሰር አለች ጣይቱ የኢትዮጵያ ብርሃን ያቺ ልበ ብርቱ። አገሬን ቢደክመው ልቤን አበርትቼ ደሞ ልቤ ሲዝል ጉልበቴን አጽንቼ ከሀያሉ ኮከብ ከድል ወርቁ አንጣሪ ሄድኩኝ ካባዳኘው ከአንበሶቹ መሪ። ምኒልክ ተነስቶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ። እምዬ ምኒልክ ይህ የሰው ልጅ ልክ ወራሪን እንደ ጤፍ ከምሮ ሲወቃው እንኳንስ ኢትዮጵያን ዓለምን ያነቃው ሰሜን ደቡብ ሳይል ሁሉንም ሰብስቦ ትውልዱን ያበላው የነፃነት ዳቦ አድዋ ምንድን ነው ብዬ ብጠይቀው እምዬ ምኒልክ ያለኝ እንደዚህ ነው። ኢትዮጵያዊነት ነው በድንቅ የሚመሰል መልካም ፍሬ ያለው የማይረግፍ ቅጠል ደመናው ይገፋል ያልፋል ውጭ ዶፉ አይውሰድህ ንፋስ አይጥረግህ ጎርፉ ለእውነት መጽናት ሲሆን የነፍስህ ጥሪዋ በቃል ክብርህ ኖረህ ለቃል ስትሰዋ የሰው ልጅ ከፍታው እሱ ነው አድዋ። በመሰሪ ትብታብ በዋሾች ወጥመድ ልብህ አይጠለፍ አገር ገድለህ ሳይሆን አገር ሰርተህ እለፍ። አድዋ የሚባል የለም ከዚህ በቀር ወለጋም ጎንደርም ጉንጭሬም ተፈጠር
በአንድ ቃል ማደር ነው፣ በአንድ ልብ መምከር አለኝ አባዳኛው በመንፈስ መጣና። አድዋ ማለት ነው የአንድነት ጎዳና፣ አድዋ ማለት ነው የአንድነት ጎዳና። ግጥሙ የገጣሚ ሰለሞን ሞገስ ነው። ነዋሪነቱ ጀርመን ነው። ይህ አዲስ ቅኝት የሚዲያ አገልግሎት ነው።